ሲአይኤ በታሪኩ እጅግ ከባድ የሚባል ጥቃት ደርሶበት ነበር ተባለ። የኢራኑ ጦርነት ያመጣው መዘዝ አሁንም በሲአይኤ ደጅ ብዙ ሂሳብ የሚከፈልበት ሆኗል። ሲአይኤ በ79 ዓመት ታሪኩ እንዲህ በተቀነባበረ መልኩ ተጠቅቶ አያውቅም ነው የተባለው። ዝርዝሩን የአሜሪካ መገናኛ ብዙሃን እንካችሁ ብለው ለዓለም አቀብለዋል። ጉዳዩ ይበልጥ አነጋጋሪ ሆኗል። ይህ እንደተጠበቀ ሆኖ እስራኤል በሶሪያም በሊባኖስም ከባባድ ጥቃቶችን እየፈጸመች ትገኛለች። አሜሪካ ተይ ዲፕሎማሲ ይሻላል የሚለው ምክሯም እየተሰማ አይደለም። ድርድሮቹ እየከሸፉ ነው። ሶሪያ፣ ደማስቆም፣ ቤሩትም እየተደበደቡ ይገኛሉ። ከመድፍ እስከ ድሮን ድብደባውን ያጧጧፈችው እስራኤል የአካባቢው መጻኢ ዕድል ከባድ መሆኑን እያመላከተች ትገኛለች። ይህ እንደተጠበቀ ሆኖ የኳታሩ ጠቅላይ ሚኒስትር ወደ ቴህራን ያደርጉታል የተባለው ጉዞና ተያያዡ ጉዳይ እያነጋገረ ይገኛል። በፒያሳ ኔትወርክ እንመለከተዋለን። እንዲሁም የትራምፕ አምባሳደር ናቸው፣ ቢሊዮነርም ጭምር። የሰውየው የህይወት ዘይቤና አንዳንድ ነገሮች የብዙዎችን ትኩረት ስቧል። ሲኤንኤን ከአምባሳደሩ ጀርባ ያለውን ታሪክና ቅንጡን ጀልባቸውን ጎብኝቶ ያሰፈረውን ነገር እኛም እንመለከተዋለን። ግማሽ ቢሊዮን ዶላር ገደማ ዋጋ አለው የተባለው ጀልባና የትራምፕ አምባሳደር ህይወት ትኩረትን ስቧል። ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ሲአይኤ በ79 ዓመት ታሪኩ እንዲህ አይነት ነገር ገጥሞት አያውቅም ይላል ዘገባው። የአሜሪካው ኤንቢሲ የቴሌቪዥን ጣቢያ ጉዳዩን በተመለከተ ከውስጥ አዋቂዎች ሰማሁ ብሎ ነው የዘገበው። እጅግ በጣም ከባድ የሚባል ጉዳት ደርሷል በሚል ሸፈንፈን ተደርጎ የቀረበው ዘገባ በሲአይኤ በኩል ምን ያህል ጥቃት እንደደረሰ ግን የተነገረለት ነገር የለም። በምዕራብ እስያ አካባቢ የሚገኙ የሲአይኤ ማዕከላትና የስለላ ጣቢያዎች ክፉኛ ጉዳት ደርሶባቸዋል። ደግሞም እነዚህን ጉዳት የደረሰባቸውን ማዕከላት ለመጠገን ምናልባትም በቢሊዮን የሚቆጠር ዶላር ሊያስፈልግ ይችላል እየተባለ ይገኛል። የኤንቢሲ ኒውስ ምንጮችም ይህንኑ አረጋግጠዋል። እንደ አውሮፓውያን አቆጣጠር 1947 ዓ.ም የተመሰረተው የማዕከላዊ የስለላ ድርጅት ሲአይኤ አሜሪካ በመላው ዓለም መረጃ በበቂ መጠን እንድትታጠቅ ሲያደርጋት ቆይቷል። ታዲያ የስለላ ጣቢያዎቹ፣ ቢሮዎቹና ሌሎችም ማዕከላት እንኳን እንዲህ መጠነ ሰፊ በሆነና በተቀነባበረ መጠን ሊጠቁ አይደለም ያሉበትንም ቦታ አነፍንፈው ማወቅ እጅግ ከባድ ስራ ነበር። የሚሰልለውን መስሪያ ቤት መሰለል ለአሜሪካ ተገዳዳሪዎችና ጠላቶች ትልቅ ፈተና ሆኖ ቆይቷል። ኢራን ግን የሲአይኤ ማዕከላት የት እንደሚገኙ ከማወቅም ባሻገር ተከታታይ ጥቃቶችን አድርሳለች ነው የተባለው። በኢራን ላይ ወታደራዊ እርምጃው ጋብ ብሎ አሁን ኢኮኖሚያዊ ጫናው ላይ ትኩረት ያደረገችው አሜሪካ የጦርና የስለላ ማዕከሎቿን ክፉኛ አስመትታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለጊዜው ከጦር ሚሳኤል ይልቅ በኢኮኖሚ ሚሳኤል መዋጋትን የመረጡ ይመስላል። ይህ እንዳለ ሆኖ የኢራኑን ጦርነት እስከ መጨረሻው እንዲያከትም ለማድረግ ኳታር ጥረቴን ቀጥያለሁ ብላለች። ጠቅላይ ሚኒስትሯንም ወደ ቴህራን ልካለች። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ሀገራቸውን በውጭ ጉዳይ ሚኒስትርነትም ያገለግላሉ። እናም ወደ ቴህራን ከተለያዩ ባለስልጣኖች ጋር ሄደው የኢራንን መሪዎች ያነጋግራሉ ተብሎ ይጠበቃል። በአሜሪካና በኢራን መሃል ያለው ፍጥጫ አሁንም እየበረደ ስላልሆነ ነው ኳታር ጉዳዩን በተመለከተ ከቴህራን ጋር ለማውራት እግር ያነሳቸው። በዚህ ሳምንት የፓኪስታን ጦር አዛዦችም ቴህራንን ጎብኝተው እንደነበር የሚታወቅ ነው። የኦማን የውጭ ጉዳይ ሚኒስትር አልቡሴዲም ቴህራን ነበርኩ ብለዋል። እስካሁን ድርድሮቹና ምልልሶቹ ለውጥ ባያመጡም ሀገራቱ ግን ተስፋ አልቆረጡም። በቀጠናው የሚደረገው ውጊያ ጋብ ካላለ እነርሱም ብዙ ጥቅሞችን ያጣሉና ጦርነቱን ለማብረድ እየሰሩ ይገኛሉ። ይህ እንዳለ ሆኖ እስራኤል በሶሪያና በሊባኖስ ላይ መጠነ ሰፊ ድብደባ እያደረገች መሆኑ ተሰምቷል። አልጀዚራ እንደዘገበው በሶሪያና በሊባኖስ በድሮን እና በመድፍ የታገዘ ድብደባ እየፈጸመች ትገኛለች።
በደቡብ ሊባኖስ ተከታታይ የአየር ጥቃቶች የቀጠሉ ሲሆን በደቡብ ሶሪያም በተመሳሳይ የተለያዩ የመድፍ ጥቃቶች ተስተውለዋል። የእስራኤል ወታደሮች በእግረኛም በመድፍም ጥቃቱን አጠናክረው ቀጥለዋል የተባለ ሲሆን የሶሪያው አልኢክባሪያ ቴሌቪዥን እንደዘገበው በርካቶች በኩዊንቴራ አካባቢ በጥቃቱ ምክንያት ሞተዋል። ቱርክ የጦር ሰፈር በሶሪያ ልትመሰረት ነው ብላ ከሰሞኑ ከባድ ድብደባ የፈጸመችው እስራኤል ይህ አልበቃ ብሎ ተከታታይ ድብደባዎችን በመድፍ ጭምር በመታገዝ እያደረገች ትገኛለች። የሶሪያውን የውጭ ጉዳይ ሚኒስትር አሳድ አልሼባኒን ዮርዳኖስ ሄደው በአካል አግኝተው አነጋግረዋል የተባሉት የሞሳዱ ኃላፊ ሮማን ጎፍማን ጉዳዩን በተመለከተ ምን ላይ እንዳደረሱት የታወቀ ባይሆንም በሁለቱ ሀገራት መካከል ግን ድርድር ሲደረግ ቆይቷል። አሜሪካ እያሸማገለች ሊባኖስን አታጥቂ፣ ሶሪያ ላይ ያለሽን ነገር አስተካኪ እያለች ጥቃቶቹን ጋብ ለማድረግ ብትሞክርም ሁኔታው ግን እስካሁን እየሰመረ አይደለም። ታህሳስ 2024 ላይ በሽር አልአሳድ ወደ ሞስኮ ከተጓዙ በኋላ እስራኤል በአካባቢው ጥቃቷን አጠናክራ ቀጥላለች። የተለያዩ የጦር መሳሪያዎችን፣ የአየር መከላከያ ስርዓቶችን፣ የሚሳኤል ማስወንጨፊያዎችን ጠላቶች እጅ እንዳይገቡ ወይም በቀጣይ የሚመሰረተው የሶሪያ መንግስት እኔን ሊጠላኝ ይችላልና ከወዲሁ ላውድማቸው በሚል ስሌት እስራኤል ከባባድ ጥቃቶችን አከናውናለች። በሁለቱ ሀገራት መካከል ከዚህ እንዳታልፉ ተብለው በተባበሩት መንግስታት ድርጅት ጭምር የተሰመረላቸውን መስመር የእስራኤል ጦር አልፎ የተለያዩ ጥቃቶችን ከመፈጸም ባለፈ የፍተሻና ሌሎች ተግባራትንም ሲያከናውን እንደነበር በርካታ ዘገባዎች ሲጠቁሙ ቆይተዋል። በተለይ ቱርክ የሶሪያን መንግስት ልትጠመዝዝብኝ ትችላለች በሚል ቴልአቪቭ ተከታታይ ድብደባዎችን ከዚህ በኋላም ልትፈጽም እንደምትችል ዘገባዎች ሲጠቁሙ ነበር። በመጨረሻም ሰውየው የትራምፕ አምባሳደር ናቸው። ግን አምባሳደር ብቻ አይደሉም፣ ቢሊዮነርም ጭምር እንጂ። ወደ ግማሽ ቢሊዮን ዶላር አካባቢ የሚያወጣው ቅንጡ ጀልባቸውም መነጋገሪያ ሆኗል። በሊቮርኖ ወደብ ፈልሰስ እያለ አገኘሁት ያለው ሲኤንኤን ደግሞ ጀልባውን ጎብኝቶ ዘገባውን አስፍሯል። ቦርድ ወክ ይባላል። ይህ ቅንጡ ጀልባ 450 ሚሊዮን ዶላር እንደሚያወጣ ይነገራል። የ69 ዓመቱ ቢሊዮነር አምባሳደሩ ቲልማን ፌርቲታ የዚህ ቅንጡ ጀልባ ባለቤት ናቸው። በአንድ ቪዲዮ ላይ እንዲህ ሲሉ ይታያሉ። ይህ አነስተኛ የምግብ ማብሰያ ብዙ ነገሮችን ለማድረግ አይመችም ይላሉ በዚያ ቪዲዮ። ሆኖም ሲኤንኤን አስታውሱ፣ ይህ ምግብ ማብሰያ የተባለው እኮ በዚህ ቅንጡ ጀልባ ውስጥ ያለ ነው ሲል ሰውየው ምን ያህል ሀብታም እንደሆኑና የትም ቦታ ምንም ማድረግ እንደሚችሉ ያመላክታሉ። ንግድን ከፖለቲካ ጋር አጣምረው መጓዝ የሚችሉበት ትራምፕ ሰውየውን በጣሊያን የመደቡት ቢሊዮነርም ስለሆኑ በንግድና ኢንቨስትመንት ከጣሊያን ጋር የተሻለ ሽርክና እንዲኖራቸው በማሰብ ነው። ኤለን መስክን ጨምሮ የተለያዩ ባለሀብቶችን በዙሪያቸው አሰልፈው ስልጣንም ጭምር ሰጥተው የነበሩት ትራምፕ እኒህን አምባሳደር በአውሮፓ ያላቸውን ፖለቲካ ለማስተካከል ተጠቅመውባቸዋል ተብሏል። ከሮም 300 ኪሎ ሜትር ገደማ በሚርቀው ሊቮርኖ ፈልሰስ ሲል የነበረው ይህ ቅንጡ ጀልባ 380 ጫማ እርዝመት ያለው ነው። 6 ፎቅ ወደ ላይ የሚረዝም ማረፊያም ይዟል። በፎርብስ 400 ቢሊዮነሮች ሰንጠረዥ 109ኛ ደረጃ ላይ የሚገኙት ፌርቴታ በመዝናኛው ኢንዱስትሪና በአገልግሎት ዘርፍ ተሰማርተው ከፍተኛ ሀብት ያጋበሱ ሰው እንደሆኑ ይነገርላቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።